ቤተክርስቲያኑ ስትመለከቱት መጀመሪያ አገነባቡ ለቤተክርስቲያንነት እንዳልነበረ ትረዳላችሁ። አሁን ከአዲስ አበባ በስተምዕራብ በኩል 42 ኪሎ ሜትሮችን ተጉዘን ከባህር ጠለል በላይ 1500 ሜትር ከፍታ ላይ ወጥቼ አዲስ ዓለም ማርያም ቤተክርስቲያን ደርሰናል። ወደ ቀድሞ ነገር እንመለስ፣ የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት፣ ኑ ተማሩ። በነገራችን ላይ ቤተ መንግስቱ ሲሰራ ባናውያን ወይም ደግሞ መሐመድ አሊዎች የሚባሉ ባለሙያዎች በዋናነት የሰሩ ሲሆን ከቡልጋ አካባቢ የመጡ መጋሳቢ የሚባሉ ባለሙያዎች ደግሞ ለቅስት፣ ለመቃን እንዲሁ ለአውራጅ ለምናምን የሚሆኑ ጣውላዎችን፣ ጽዶችን እየቆረጡ እየላጉ ያቀርቡ እንደነበር ታሪክ ያሳየናል። አሁን ላይ ያለው ቤተክርስቲያን በውስጡ ሙዚየም ያለው ሲሆን ታሪካዊ የሆኑ ከአጼ ምኒልክ ዘመን ጀምሮ እስከ አጼ ኃይለ ሥላሴ ጊዜ የተሰጡ የተለያዩ ቅርሶች በዚህ ሙዚየም ውስጥ ይገኛሉ። የነገስታት የወርቅ አክሊሎች፣ ከብር የተሰሩ ዘውዶች፣ በተለያዩ ጦርነቶች የተማረኩ የውጊያ መሳሪያዎች፣ የነገስታት አልባሳት፣ የብራና መጻሕፍት፣ ከውጭ አገር ጋር ነገስታት የተጻጻፉት ደብዳቤዎች፣ አልባሳትና መሰል ቅርሶች በስፋት ይገኙበታል። መጀመሪያ ይሄ ህንጻ ቤተክርስቲያኑ ሲገነባ ለቤተ መንግስትነት ታስቦ ነበር። አጼ ምኒልክ ዋና ከተማቸውን ከአዲስ አበባ ወደ አዲስ ዓለም ማዛወር ፈልገው ነበርና ያኔ ይሄን ቦታ ለቤተ መንግስትነት አሰቡት። የማታ ይመታ ግን አዲስ ዓለም ማርያም ቤተክርስቲያን ሆነ። የስሟን አሰያየም በተመለከተ ሁለት አይነት ሐሳቦች ይቀርባሉ። አንደኛው በመጀመሪያው አካባቢ የዋና ከተማውን መዛወር በይሁንታ የተቀበሉት እቴጌ ጣይቱ አዲስ ዓለም ስትመሰረት ስሟን እንዳወጡላት ሲገለጽ፣ በሌላ በኩል ደግሞ አጼ ምኒልክ ወደ በቾ ወይንም ወደ ሜታ እንጨት ለማስጋዝ ሄደው በነበረበት ዘመን ነው አዲስ ዓለም የሚለውን ስያሜ ለቦታዋ የሰጡት የሚሉ ወገኖችም አሉ። አጼ ምኒልክ መዲናቸውን ከአዲስ አበባ ወደ አዲስ ዓለም ለማዛወር ከወሰኑ በኋላ በአካባቢው ያለፈ ፈረንጅ ሁሉ የወደፊቷ መዲና አዲስ ዓለም ልትሆን ነው፣ ልክ እንደ አንኮበርና እንደ እንጦጦ አዲስ አበባም እንግዲህ ሊያልቅላት ነው እያለ መጻፍ ጀመረ። በግድግዳዎቹ ላይ የምንመለከታቸው እነዚህን አይነት ስዕሎች ሌላ ቤተክርስቲያን ላይ አይቻቸውም አላቅም። በእርግጥ ሁሉም ነገር ስለ ትርጉሙ ነውና የሚቀመጠው። እነዚህም እዚሁ ቤተክርስቲያን ግድግዳ ላይ መሳላቸው ስለ ትርጉማቸው ነው ብዬ አምናለሁ። በቀድሞ ዘመናት የአሁኖቹ የመናገሻ የወጨጫና የአዲስ ዓለም አካባቢዎች እንደ ዝነኛው ጨንገሬ ሶኪና እንደ ሁኪ ጉላ ባሉት የሜታ ኦሮሞ መሪዎች ስር በባላባትነታቸው የግዛት ወሰን ውስጥ የነበሩ ሲሆን ንጉሠ ነገሥት እምዬ ምኒልክ ለመጀመሪያ ጊዜ አዲስ ዓለምን የጎበኟት በ1874 ግንቦት ወር ወደ እንባቦ ጦርነት ሲሄዱ ነበር። ከፍቅሯ ርቃችሁ የምትኖሩ